ምንም የማታውቀው ስለምንም የማታውቀው ስለምንም ነገር የማታውቀው ነው። ወዳችኋለሁ ቤትዬ፣ የኔ እናት፣ የኔ ተጨናቂ፣ የኔ ውድ፣ እናንተን ፍክት ትበሉልኝ እና በጣም ነው የምወዳችሁ በንጹህ ልቤ ማምላክን እንደው ምንም በማያውቀው ልቤ እወዳችኋለሁ። እናንተ ብቻ ናችሁ የምትነክሱበትም ዘላለምም የምትነክሱበትም። እሺ ባገባ ማጅባችሁ ብሞትም ማጅባችሁ። እሺ ያለ እናንተ ምንም ነገር አይሆንም እና እወዳችኋለሁ። እኔ በቃ ሰውን እንደዚህ መውደድ እንትን አይቻልም። እኔ እንጃ ማንም ሁሉም ሰው ፋሚሊ ያለው እኮ ግን እንደኔ የሚወሰ የለም። ለምን እንደው አላውቅም። እንግብግብ እንስፍስፍ ነው የምልላችሁ እና በጣም ነው የምወዳችሁ። አሞኛ ቅቶኝ ሳን ብሎኝ እንኳን ምትትላለሁኝ እና ስለምወዳችሁ ነው። ያው ታውቃላችሁ ብዬ አስባለሁ። እኔ መውደድ መግለጽ ስለማልችል ነው። እሺ እና ሰው ተንኮልም ምቀኝነት ምንም ሊያስብ ይችላል እና ደግሞ ሊያስመስል ይችላል። ማሮቼ እያደረገ አንድ ሰው ማለት ነው። እውነት ከልቤ ነው። እኔ በጣም ብዙ ጊዜ የታዘብኩት ሰው ሊሰብረኝም በቃ ብዙ ጊዜም የሆነ በሰው ላይ ተስፋ የምቆርጥበት ምን እንደሆነ ታውቃላችሁ? ከሚዲያ ጀርባ ተንኮል እያሰበ ሚዲያ ላይ ሲመጣ እናንተን የሆነ በተወዳጅነት ለማግኘት ሰው እንዴት እንደዚህ ያደርጋል? ሰው ለምን ይሄን ያደርጋል? ሰው እንደዚህ የሚል ሰው አስመሳይ ሰው ነው። ማርያምን እውነት እኔ እንዲሁ ክፍት አድርጌ ባሳያችሁ ደስ ባለኝ። እውነት ልክ ከሚዲያ ጀርባ ያን ስራ ራሱ እየሰራው አንድ ሰው ወይንም ራሷ እየሰራችሁ እናንተ ጋር መጥተት ይሉና ለምን ይሄን ያደርጋል? የሰው ልጅ ለምን ይሄን ያደርጋል? አውቀው ነው ማሮች፣ አውቀው ሚካኤልን አውቀው ነው። እሺ እንደው አላሳያችሁ ነገር ቸገረኝ እንጂ ብዙ ሰው እኔ በቃ ተስፋ ቁርጥ አድርጌ በሰው ላይ ተስፋዬን እንትን ያልኩትኝ በዚህ ነው። በቃ ይኸው እንደዚህ ይሏችኋል። እውነት ከሚዲያ ጀርባ ራሳቸው የጥፋቱን ያጠፉና ለተንኮል ሰውን ለመጣል ወጥመድ የሰውን የሆነ ነገር ለማጥፋት ሲቆምር ይውልና ምጥት ይሉና እዚህ ላይ እንዴት እንደዚህ ይደረጋል? ማሮች ለምን እንደዚህ ይደረጋል ይሏችኋል። አውቀው ነው። እሺ ሁሉም ሰው አይታመንም። አትመኑ። ሰው አትመኑ። ቆራጦች ለውሳኔ እንደ ሴት ልጅ የምትወስን የለችም። በነገራችሁ ላይ እስከ ጥግ ድረስ መወሰን ትችላለች። በምኗ በራሷ ከመጡባት በቃ እኔ ይችን ግምጃን ያመጣሁት ለፍቼ ጥሬ ለማቆም ተስፋ ቆርጬ ተስፋ የቆረጥኩትን ተስፋዬን አንስቼ ሙቼ የገነባኋትን ግምጃን አንድ ሰው መጥቶ ሊያፈርሳት አይችልም። ገባችሁ? አንድ ሰው መጥቶ ያችን እንደዛ ለፍታችሁ የገነባችሁትን ማንነት ማንም እንዲያፈርሰው አትፍቀዱ። እሺ የቱንም ያክል ዋጋ መከፍሉለት ሰው ይሆን እናንተም በሰው ጋር መጠላት መረከስ ዝቅ ማድረግ ያረገ ሰው መቼም ለእናንተ ጥሩ ነገር አያስብም። እሺ እንደው ሰው ቢጠላችሁ እንኳን የእናንተን ክፉ ወጥቶ አያወራም። እሺ እና ብዙ ነው የታዘብኩት። እኔ ጋር መተው ሲቆምሩ እኔን ለመጣለም ሆነ በሰው ዝተው በሰው ስንት ተብሎ እዚህ ጋር ይመጡና ሪከርዶች ምናምን ሳይ እንዴት እንደዚህ ይደረጋል? በሰው ማድረግ ለምን እንደዚህ አይባልም እኮ ውስጥ የሌለ ነገር እናንተን እንትን ለማስባል ማለት ነው። ላይክ እናንተ ዝም ብላችሁ ሰው ላይ እንድትወስኑ እናንተ ሰው ላይ እንድትፈርዱ የዛኔ ሰው እውነት አሳታቁ እዛ ሰው ላይ ይሄ ነው ብላችሁ እንድትሉ ማለት ነው። እንደዛ እና አንዳንዴ ውሳኔ ስትወስኑ በራሳችሁ ወስኑ። ሰው ገፍቷችሁ ምንም ነገር አታድርጉ። እሺ ውይ በዚህ ጋር ጫጫት የተሰማ ይሄ አይደለም ውይ በዚህ ጋር ነው አትበሉ። እሺ እውነታውን ፈጣሪ አንድ ነገር ካወቃችሁ ፈጣሪ ከፈጣሪ ነው። ግን ደግሞ ሲቀጥል ይታወቃል እኮ ሁሉም ነገር እኮ ቅርጽ አለው እኮ ማሮች ሁሉም ነገር እና እወዳችኋለሁ። እኔ ፈታ ዘና ምለው ወይ ደብሮኝ ወይ ከፍቶኝ ምናምን አይደለም። እሺ ልጅነቴ እናንተ ጋር ማሳየት ስለምፈልግ ነው። በቃ እሺ ማሮቼ፣ እሺ ገባችሁ? ልጅነቴን እዚህ ጋር ማሳየት ስለምፈልግ ነው። እኔ ንጹህነቴን እኔን ሁሉ ነገሬን ከራስ ይሄ ነው ከምትሉት ሰው መስማት ትችላላችሁ። ንጹህ ምን አላውቅም። በዚህ ከነዱ በዚህ ተነዱ በዚህ የሚሄድ ልጅ ነኝ። ግን ደግሞ በክብሬ ከመጡ ግን እናቴ ትሙት እንደኔ መጥፎ ሰው የለም። እሺ አንዳንዴ ፍራቻ አይደለም ዝምታ ፍራቻ አይደለም።
ወጥቶ አፍ መክፈት ደግሞ መልስ ነው ማለት አይደለም። ስለዚህ ከሰው አጠብቁ ምንም ነገር እና ሲቀጥል ደግሞ አንዳንድ ሰዎች ፎቶ እየዘቀዘቃችሁ ምናምን ነገር ነው። ይሄን 2 ቀን 3 ቀን ተዋቸው። እከሌ እኮ እንደዚህ ያለ ወይ የሆነ ነገር አለ። እኔ ግምጃ የሆነ ነገር ቢኖርብኝ እዚህ ጋር ወጥቼ በኮንፊደንስ ማውራት አልችልም። ግን እኔን የሚጥል አንዳችም ስህተት አልሰራሁም እኔ በህይወቴ። ገባችሁ? አገር ውስጥም ሁኜ ከሀገር ውጭም ሁኜ እኔን የሚያሳፍር ነገር የሰራሁት ነገር የለም። ገባችሁ? እኔን የሚያስከብር እንጂ በእኔ ቅመሞች በእኔ እንዲትኮሩ ነው የምፈልገው። በፊት ምንድን ነው ያልኳችሁ? ተምሳሌት መሆን ስለምፈልግ ነው። እሺ ዛሬ አንገቴን ደፍቼ መልስ የማልሰጠው ለእናንተ ተምሳሌት መሆን ስለምፈልግ ነው። የሆነን ነገር ለማግኘት የሆነ ደረጃ ላይ ለመድረስ ግዴታ ዝቅ ማለት አለባችሁ። እሺ እኔ ደግሞ በጣም ብዙ ነገር አስቤያለሁ። በጣም ብዙ ነገር ማሮቼ፣ ያ ነገር እንዳይበላሽብኝ ዝቅ ብዬ አንገቴን ደፍቼ ሰው ይቺ ያለ ሲለኝ ሲጠቋቆምብኝ አንገቴን የደፋሁት ያን ነገር ለማድረግ ነው። እሺ ዝምታን ከኔ የሆነ በቃ እንድትወስዱት ስለምፈልግ ነውና ሰው አዘቅዝቁ፣ ሰው ፎቶ እንደዚህ አትበሉ። እኔ እንደዚህ የምለው ለማስመሰል አይደለም፣ ከልቤ ነው። በውስጥ ምጅ የምናገራችሁ አትዘቅዝቁ ፎቶ። እኔ እዚህ ጋር ብቻ አይደለም፣ ገባችሁ? እኔ እዚህ ጋር ብቻ ሳይሆን አትዘቅዝቁ፣ ፈታበሉ፣ በራሳችሁ ሙድ እንደፈለጋችሁ ሁኑ። ሰው ሊጥል ይሞክር ሰው በቃ ኩሯ ሴት ነኝ። በነገራችሁ ላይ ኩሯ ሴት በዚህ የሚከራከረ ካለ ይንጣ። ኩሩዋ ሴት እና የነገ ተምሳሌት የነገ የማዲያም ቅመም ተምሳሌት መሆን ፈልጋለሁ። ዛሬም ድሮም ፊትም ጀምሬ የምለው ነገር ነው። ምሳሌ እሆናለሁ። እሱን ደግሞ ታዩኛላችሁ። ወጥቼ እኔ እኮ የማዲያም ቅመም ነኝ ብዬ ደረቴም ነፍቼ ማወራበት ቦታ ታዩኛላችሁ። እሺ ዛሬ ላይ አንቺ እኮ እንደዚህ ነሽ፣ ከዛ እኮ ነው የመጣሽው። አዎ ከዛ ነው የመጣሁት። አሮቻው የሚያሸማቀቅ ነገር ግን አይደለም፣ የምኮራበት ነው። ከዜሮ ተነስቼ ነው። የሰው ልጅ ገንዘብ ሲያጠራቅም 50 ሳንቲም 10 ሳንቲም ብሎ አይደለ? እኔም ህይወት ስጀምር ከዛ ነው፣ ከዜሮ ቴንኪናት ከዜሮ ተነስቼ እዚህ ደረስኩት። ስለዚህ ማንም ይጠቋቆምብኝ፣ ማንም ይስደበኝ፣ ማንም ይዘቅዝቀኝ፣ ማንም ሰው እንዳዘቀዝቁ እኔ መመለስ ያለብኝን እመልሳለሁ። ድጋሚ አስተያየት አልሰጥም። ዛሬም ትንሽ እንትን ስላለኝ ነው። በቃ ትንሽ የማያቸው ነገሮች ጥሩ ስላልሆኑ ነው እንደዚህ እንትን ያልኩት እና የነገ ተምሳሌት መሆን እፈልጋለሁ። የነገ የማዲያም ቅመም እንደምትችል ማንንም ማድመቅ እንደምችለው ልክ እኔን እዚህ ጋር ድምቅ አድርጋችሁኛል። እንደዛ ልክ መጣልም ጥሎ ማለፍም ትችላለች። እሺ ማወቅ ያለባችሁ ነገር የመጨረሻ መልእክቴ የማዳም ቅመም ማርያምን የምሬ ነው። እኔን የሚያሸማቅቀኝ አይደለም።